መጥፎ የእግር ጠረን ምንድነው? አብዛኛውን ጊዜ መጥፎ የእግር ሽታ የሚያመጡ ነገሮች በቀላሉ ሊታከሙ ወይም ሊወገዱ የሚችሉ ናቸው። ነገር ግን አንዳንድ ሰዎች ላይ የእግር ሽታው በቀላሉ የማይጠፋና ለረጅም ጊዜ ሊቆይ ስለሚችል የሕክምና ባለሙያ እርዳታ ሊያስፈልገው ይችላል። መጥፎ የእግር ጠረን መንስኤዎች ምንድናቸው? በሕክምና ባለሙያዎች እንደሚገለጸው ከ10 እስከ 15% የሚደርሱ መጥፎ የእግር ሽታ እንዲከሰት የሚያደርጉ በስኒከር መጫሚያዎች ውስጥ የሚገኙ ባክቴሪያዎች ናቸው። እነዚህ ባክቴሪያዎች የሞቱ የቆዳ ሴሎችን የሚመገቡ ሲሆን እርጥበታማና ላብ እንዲከሰት የሚያደርጉ የእግር ጫማዎች ባክቴሪያዎቹን የመሳብና ምቹ መራቢያ ቦታዎችን ይፈጥራሉላቸዋል። እነዚህ ባክቴሪያዎች የኦርጋኒክ አሲድና የሰልፈሪክ ውህዶችን ስለሚያመርቱ እግሮች ልክ እንደተበላሸ የእንቁላል ጠረን እንዲኖራቸው ያደርጋል። መጥፎ የእግር ጠረን የሚያመጡ ነገሮች፣ አንደኛ ፈንገስ ኢንፌክሽን። መጥፎ የእግር ሽታ በብዛት ከሚያመጡ መንስኤዎች ውስጥ አንዱ የሆነው የፈንገስ ኢንፌክሽን ሲሆን ፈንገስ በተጨማሪም በእግር መረገጫ ወይም ተረከዝ ቆዳ ላይ የመድረቅና በእግር ጣቶች መሃል የቆዳ መላላጥ እንዲመጣም ያደርጋል። ይህ ክስተት በሳይንስ መጠሪያው አትሌትስ ፉት ወይም ቲያንፔድስ ይባላል። ቲያንፔድስ ከሰው ወደ ሰው የሚተላለፍ ሲሆን በእርጥበት አዘል አካባቢዎች ለምሳሌ የልብስ መቀየሪያ ስፍራዎች ላይ ፈንገሱ በብዛት ሊገኝ ስለሚችል የመተላለፉን መጠን ሊጨምር ይችላል። በተለይ የተሰነጣጠቀ የእግር ቆዳ ለፈንገሱ በቀላሉ መያዝ ምቹ ዕድልን ይፈጥራል። ሁለተኛ ከመጠን በላይ ላብ። የላብ እጢዎች ከመጠን ያለፈ ላብ የሚያመርቱ ከሆነ መጥፎ ጠረን እንዲከሰት ምቹ ሁኔታ ሊፈጥሩ ይችላሉ። አንዳንድ ሰዎች በብብታቸውና በእግር ወይም በመዳፋቸው ውስጥ ከመጠን ያለፈ ላብ ሊያልባቸው ይችላል። ይህ ከመጠን ያለፈ ላብ መጥፎ የብብትና የእግር ጠረን እንዲከሰት ሊያደርግ ይችላል። ብዙዎች በዚህ ከመጠን ባለፈ ላብ የመሸማቀቅ ወይም የማፈር ስሜት ይፈጠርባቸዋል። ስለዚህ ራሳቸውን ከማህበራዊ መስተጋብር ያርቃሉ። የእግር ሽታ ሁነኛ መፍትሄው ምንድነው? እግሮቻችንን ንጽህና ለመጠበቅ ከሽታ በላይ ለጤናችን ጠንቅ ሊሆን እንደሚችል ያውቃሉ? አንዳንድ ሰዎች እግራቸውን በየዕለቱ በአግባቡ ይታጠባሉ። ሌሎች ደግሞ ውሃ አፍስሰው ይተዋቸዋል። ለቅለቅ አድርገው የሚተዋቸውም ቀላል ቁጥር የላቸውም። ለመሆኑ እግሮቹ በበቂ ሁኔታ እየጸዱ ነው? ወደ መታጠቢያ ክፍል ሳሙናና ፎጣ ይዘው ሲገቡ ምናልባት አንዳንድ የአካል ክፍሎች ከሌሎች የበለጠ የመታጠብ ትኩረት ያገኙ ይሆናል። ብብት በተደጋጋሚ በሳሙና የመጽዳት፣ የመለቅለቅ፣ የመታሸት ዕድል ማግኘቱ አይጠረጠርም። ከታች የሚገኘው እግር ደግሞ በአንጻሩ ሲታይ በቀላሉ የመታለፍ ዕድሉ የበዛ ነው። ለኢንፌክሽኖች ከፍተኛ ተጋላጭነት ይኖራቸዋል ይላሉ። የእግሮን ንጽህና መጠበቅ በስታፊሎኮከስ ወይም ፒዮዶሞናስ ባክቴሪያ የሚመጡትን የቆዳ በሽታዎችን ይከላከላል። እነዚህ ባክቴሪያዎች በቆዳው ላይ በተፈጥሮ የሚገኙ ሲሆን ወደ ደሞ ውስጥ ከገቡ ግን ከባድ ኢንፌክሽን ሊፈጥሩ ይችላሉ። ትንሽ የስታፊሎኮከስ ኢንፌክሽን እንኳን ወደ እብጠቶች ሊያበራ ይችላል። ጥሩ የእግር ንጽህና ካለ የቆዳ ኢንፌክሽን ሊከሰት ቢችልም እንኳን እግርን አዘውትሮ መታጠብ የባክቴሪያዎችን ብዛት ይቀንሳል። ስለዚህ በአጋጣሚ እግሮ ላይ ጉዳት እንኳን ቢደርስ ወደ ደም ውስጥ የሚገቡት ጥቃቅን ባክቴሪያዎችን ይቀንሳሉ። በተለይም በስኳር በሽታ የሚሰቃዩ ከሆነ እግሮን መታጠብ በጣም አስፈላጊ ነው። የስኳር በሽታ ካለበት ለቁስልና ለቆዳ ኢንፌክሽን የተጋለጡ ያደርገውታል። ጥናቶች እንደሚያሳዩት የስኳር ህሙማን በእግር ቆዳቸው ላይ በርከት ያሉ በሽታ አምጪ ተዋሲያን ይገኛሉ። ከሚገባው በላይ በተደጋጋሚ መታጠብ የቆዳን ተፈጥሯዊ መከላከያ ይጎዳዋል። የቆዳን ተፈጥሮ ዘይቶችን ያስወግዳል። ለድርቀትና ለእብጠት አስተዋጽኦ ያደርጋል። ዘይችነር ይህ ወደ ማሳከክና የቆዳ ድርቀት ያመራል። በተጨማሪም ከመጠን በላይ መፈግፈግ ወይም በእግር ላይ ያለውን የሞተ ቆዳ ማላቀቅ አስፈላጊ አይደለም ይላል ዘይችነር። ቆዳው በሚደርስበት ጉዳት የተነሳ ድድር ያለ ቅርፊት መሳይ ነገር ይፈጥራል። ይህ ማለት የእግር ቆዳው ራሱን እየተከላከለ ነው። ይህንን ድድር ቆዳ ማንሳት
ቆዳውን መከላከያ እንደማሳጣት ነው። በተጨማሪም ጸረ ባክቴሪያ ሳሙናዎች የምንጠቀም ከሆነ በቆዳ ላይ ያለው ረቂቅ ተዋሲያን ሚዛንን በማዛባት ጠቃሚ የሆኑት ዝርያዎች ሊገደሉና አንቲባዮቲኮች የመቋቋም አቅም ያላቸውን ጠንከር ያሉ በሽታ አምጪ ተውሳኮች እንዲፈጠሩ ያደርጋል የሚል ስጋት መኖሩን እግራችንን የምንታጠብበትን ሳሙና በመምረጥ በኩል ጥንቃቄ ማድረግ ይኖርብናል። በመጥፎ የእግር ጠረን ዙሪያ ሕክምናው ምን ይመክራል? የእግርን ንጽህና በአግባቡ መጠበቅ በራሱ ባክቴሪያውን ማጥፋት ነው። እግርን በየቀኑ መታጠብ፣ የእግር ካልሲዎችን ቶሎ መቀየር፣ ጫማውንም በመቀየር የእግር ላይ ባክቴሪያዎችን እድገት መቀነስ ይቻላል። የችግሩ መንስኤ ፈንገስ ከሆነ ደግሞ ፓውደር ወይም መድኃኒቶችን በመጠቀም ሊታከም ይችላል። ችግሩ የከፋ ከሆነ ለተወሰኑ ጉዳዮች የቆዳ ሕክምና ባለሙያዎች መድኃኒቶችን ሊያዙ ይችላሉ። የዛሬውን ዝግጅት በዚሁ አበቃን። ወዳችሁና መርጣችሁ ቻናላችንን ስለተከታተላችሁ እናመሰግናለን።